ሲነጠል ምን ይሰማታል? እናት ናት። ገባ አይደለ? ልጁ ከእናቱ ማግኘት ያለበት ነገር ምን አለ? ወስደው አላሳደረችው። ለምን አትረጋጊ? መጀመሪያ ገና ነው አይደል? ኔቨር ሲጀመር እኔ ሳላቅ ማመቱን ሰጧት ነው ልጄን ብድግ አድርጋ የምትወስደው። አባቱ አንተ ነህ። አባቱ አንተ ነህ። አክስት ናት። እኔም አባቱ ነኝ። እኔ አልፈቀድኩም፣ አልፈለግኩም፣ መብቴ ነው። በቃ አልፈልግም። እሺ እኔ አልፈልግም። እኔ ካልፈለግኩስ ከኔ ልጄን ነጥላችሁ ይብኛል። የራስን ኑሮ ኑር፣ አትከታተለኝ። ስወጣ እየመጣ ሰዓት ላክብኝ። ስወጣ እየተጎተትክ አትምጣ። ስወጣ እየመጣ ሰዎችን ወጣችሁ እንዴ እንትና ወረደች አትበሉ። የራሳችሁን ላይፍ ቀጥ ለጥ አድርጋችሁ ኑሩ። ወጣቶች ናችሁ አይደለ? በቃ እንግዲህ አንድ እህት እሷ ብቻ ናት። ከኔ ጋር ምን እንዳላት እግዚአብሔር ይወቀው። የምትፈልገው ነገር ካለ ፊት ለፊት ታናግረኝ። ጉዳይ ካላት፣ ሌላ ኬስ ካላት አልረጋጋም። ልጄን ወስደችብኝ። እንዴት ነው የምረጋጋው? የልብህን አድርሳ ተረጋጊ ስትል አታፍርም? ሰላም ውድ ቤተሰቦች እንዴት ናችሁ? እንግዲህ ቪዲዮ እንዳስገባሁላችሁ ሩታ እንዴት ታበጀዋለች። ልጅሽን እኮ ጥለሽን መውጣትም የለብሽም። መኪና አለሽ አይደል እንዴ? በመኪናሽ ልጅሽና ሙግዚትሽን ይዘሽ መውጣት ትችያለሽ። በአሁኑ ጊዜ እንደዚህ እየተከላከሉ እንደዚህ እየተጨቃጨቁሽ እያሉ ልጅሽን አስቀምጠሽ መውጣት ይሄ ዋጋ ያስከፍልሻል። እነሱ ብዙዬ ትናንትና ራሱ ተሰማቸዋል። እኔ የማረገውን አረጋለሁኝ እኔ የማደርገውን አረጋለሁኝ እያለች እየደነፋች ነበረ። እቺ ምን አይነት እልኩስ ምን አይነት ጨጓራ ፊት ነች? በእናታችሁ የሰው ልጅ እንዴት ነው ወስዳ ህግስ ይጠይቀኛል አትልም እንዴ? ህግስ እንደው ምን ይለኛል አትልም እንዴ? እኔ ግን መፈራ የሆነ ነገር እንዳታረግባት ነው ልጇን። እቺ ሴትዮ በጣም የተረገመች ሴትዮ ነች። ለነገሩ እሱም ያውቃል። እሱም ቢያውቅ ነው ዝምታውን እንትን ያለው። እንግዲህ ትናንትና ከልጅ እንዳደርስ ምናምን ስላለች ያው አለመኖሯን ተላላኪ እዛ ጋ አስቀምጦ ማለት ነው። ግን እኔ ሩታ እኔ እንጃ የሆነ በቃ ምን እንደምልሽ አላውቅም። ልጅሽን ለትንሽ ቀን እንኳን መውጣትሽን ትተሽ ልጅሽን እንትል ብትንከባከቢ ይሻልሽ ነበር ወይ በህግ እንዳይደርሱብሽ። አሁንም እሱ ጋር እንትል ብለሽ ከመምጣት በህግ በቃ ሁሉን ነገር በህግ ከቤትሽም እንዳይመጡ የሱ ቤተሰቦች ማድረግ ትችያለሽ። እኔ ምን አይነት ነገር እንደሆነ እኔ ምን አይነት አይምሮ እንዳላቸው የሱ ቤተሰቦች በጣም ድንጋዮች፣ በጣም ደደብ የሆነ ሴትዮ እኔ ምን አይነት ሴትዮ እንደሆነች አላውቅም። እንግዲህ እንደሰማችሁት ነው። እኔ በጣም ነው ያዘንኩት። በእናታችሁ እኔ በጣም ነው ያሳዘነችኝ። ሩታ ማለት ቀላል አይደለም። እንግዲህ አስፈራርተዋን ነው። ልጅቷም እኮ አንዳንዴ ለምን እሱ አትነግራትም? እንዲበላ አትክፈቺ እኔ ስመጣ ብቻ በር ክፈቺ ብላ ለምን አትነግራትም? ለምን በር ክፍት ትተዋለች እንዴ? እንደዚህ አይነት ነገር እያለ ልጇን ዝም ብላ እንትን የምትል አሁን የሰው ልጅ ወስዳ ምን ልታረገው ነው? አሁን ምን ልታረገው ነው? ይሄንን ገና ጡት የሚጠባ ልጅ ወስዳ እንዲሁ ምን አይነት እልኩስ ሴትዮ ነች? በእናታችሁ ምን አይነት እልኩስ ሴትዮ ጋር ነው የገባቸው? ሩታ ሄርሜላ ይህንን እያየች እኔ ሄርሜላ ራሱ ይህንን እያየች ትምህርት የማትማረው ለምን እንደሆነ አይገባኝም። በፊትም እኮ ሩታ ልክ እንደሷ ነበረ የሚንከባከቧት ማለት ነው የሱ ቤተሰቦች። አሁን ሄርሜላ ይሄም እንደማይደርስብሽ በምን አውቀሽ ነው? እኔ በጣም ነው የሚያሳዝነው። እኔ እንጃ በጣም ነው ያዘንኩት። እንግዲህ ነገ ደግሞ የሚለቀቀውን ቪዲዮ እናያለን። ዛሬ ታላመጣው ሁሉንም እከሳለሁ ነው ያለችው። ብዙ እህት አለኝ አላት። እግዚአብሔር ይመስገን ብዙ እንደዚች አይነት ደንቆሮ እህት የለህማ። ይችንሽ ደንቆሮዋ ይችንሽ በቃ የማይገባት ማለት ነው። እንግዲህ በጣም ነው እኔ በበኩሌ በጣም አዝኛለሁ። እግዚአብሔርን በጣም ነው ያሳዘነችኝ። እንደዚህ አይነት ነገር ሲኖር ልጆቻችሁን እንደው በእናታችሁ ልጆቻችሁን በጥንቃቄ ያዙ። እንደነዚህ አይነት ሰዎች አያስፈልጓቸውም ብዬ ነው የማስበው። ለማንኛውም እንግዲህ ሩታዬ መልካሙን ነገር ያሰማሽ። ምንም አያደርጉትም። ያው እሷን ለማናደድ እና እሷን እንትን ለማለት ነው ይዘውት የሄዱት። እሱም ያውቃል እንግዲህ ያው ከቤቷ ነው ይዘው የምትሄደው፣ ሌላ ቦታ ይዘው የምትሄድ አይመስለኝም። ያው እንግዲህ በህግ መሄድ ነው። ምንም እዚህ ጋር መጨቃጨቅ ሳያስፈልገው በቃ እንዳይደርሱብሽ ማድረግ ትችያለሽ። ምንም ከበጣ ገብሽ እንዳይደርሱ ልጅሽንም እንኳን መተው ከቤትሽ
እንትል እንዳይሉ ማድረግ ትችያለሽ ብዬ ነው የማስበው። እንዴ ቀልድ አይደለም እኮ ልጅን መውሰድ ማለት ነው፣ ቀልድ አይደለም። ይህ እንደዚህ አይነት ነገር እኔ ተገቢ ነው ብዬ አላስብም። ልጅን ብድግ አድርጎ መውሰድ ካለ እናት ፍቃድ ካለ እናት እንትል እና የራስህ እንትል ነው ራስህ ብትኖርበት ነው እንጂ ድንግጥ እንኳን አላለም ነው የምትለው። እንግዲህ ያው አሁንም የመጣው የሚከተለውን ስለሚያውቅ ነው እንጂ ሊመጣ ራሱ አይፈልግም ነበር ነው የምትለው እሷ። ያረ በይ ወደ ቡታጅራ ሳትወስደው ሴትዮሽ የእቺ እንትን ቶሎ ተጠናክረሽ መንገድሽን ማዘጋጋት አለብሽ ብዬ ነው የማስበው። ዛሬ እንዲያድር ብለዋለች። ታሳደረው ያው እንግዲህ ነገ በህግ ነው፣ በቃ በህግ ነው፣ ህግ ነው በቃ የሚዳኛቸው። አሁንም ቢሆን ይህንን ነገር ቢያመጡት ራሱ በህግ እንትል ማለት አለብሽ ብዬ ነው የማስበው ማለት ነው። ከእንትሉ እንዳያደርሱ ከቤትሽ እንዳይደርሱ ማድረግ አለብሽ ብዬ ነው የማስበው። ማንም ሰው መጥቶ ከቤትሽ እውነቷን የሚከታተላት ሰው አለ ማለት ነው። ከዛ ጋር የሚከታተላት ሰው ስላለ ነው። እኔ እኮ አንዳንዴ ወይ ካሜራማንሽም እኮ ሊሆን ይችላል፣ ካሜራማናቸውም ሊሆን ይችላል። አሁን ወጣች አሁን ገባች እያለ ወሬ የሚያቀብለው ማለት ነው። አሁን አንቺ ወጣቶች ናቸው ሰርታችሁ ብሉ እኔን ተመከታተል ትያለች። ግን ከጉያሽ ያለ ሰው ነው ይሄንን ስራ የሚሰራብሽና እንግዲህ ልጅሽን ያው እንደሚመለስ ተስፋ እናደርጋለን ብዬ ነው የማስበው። ኧረ እኔ በጣም ነው እንትን ያለኝ እግዚአብሔርን በጣም ነው የሚያስጠላው። ማለት ቀልድ አይደለም ልጅን ያህል ነገር መውሰድ እና እኔ እንጃ። እስማ ሩታ ዛሬ አብዳለች ማለት ነው። አይ ብዙዬ የሰው ልጅ እንደው ዝም ብሎ ይወሰዳል እንዴ? ምን ሆነሽ ነው አንቺስ? ኧረ በጣም 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 ደፋር ይሆንሽ ሴትዮ ነሽ። ትናንት እኮ የጣላችሁኝም እንትን ያላችሁኝም አሳያችኋለሁ እያለች ነው። ኧረ ተይ እንጂ እንዲ መብት እኮ የለሽም አንቺ የሰው ልጅ መውሰድ። እዚህ ጋር እኮ መብት የለሽም እኮ እግዚአብሔርም መብት የለሽም እንዴ መብት የለሽም። ሄደሽ የሰው ልጅ መውሰድ እኮ መብት እንኳን እንደው መብት የለሽም። እንደው አክስቱ ነኝ ምንድን ነኝ ብትይ እንኳን ምንም መብት የሌለሽ ነገር እንዴ አክስቱ ነኝ ምን አደርገዋለሁ ምናምን ብለሽ ከሰው ነጥቀሽ የምትወስጂ ሴትዮ። እኔ አላውቅም፣ ሰዎቹ ምን እንደሚሉ አላውቅም። የሆነ እንትን ብትሉ ይሻላችኋል ብዬ ነው የማስበው። እና ለማንኛውም ሸላይክ እያረጋችሁ ኧረ ጉድ ግን ጉዶሎ የተጠቅጥቋል። ምን እንደሆንኩኝ አላውቅም። የምለፈልፍበት ነው እንዴ እናንተ? እላ እሱ በሰለኝ። በጣም ነው ግን ያሳዘነችኝ ሩታ ዛሬ በጣም በቃ በልጇ እሷ እንትን ስትላቸው እሷ ስታሸንፋቸው በልጇ መጡ ደግሞ በቃ በልጇ መጡ። አሁን በልጇ ነው የመጡባት። አብርሃም ከሩታ መለየት አይፈልግም። ውሸቱን ነው በቃ ውሸቱን። ከእሷ ጋር በትንሽም በትልቅም መገናኘት ይፈልጋል። አሁን ትናንትና አልፈልግም እንዳታገኘ ስላለችው ዛሬ ከእሷ ጋር መገናኘት ፈለገ። አብርሃም እንደዚህ ነው። ከእሷ ጋር ለመገናኘት ሲፈልግ ነው ይህንን ድራማ እንትን የሚለው እና ከእሷ ጋር መለየት አይፈልግም። በጭራሽ መለየት አይፈልግም። በጭራሽ መለየት አይፈልግም ከእሷ ጋር ማለት ነው። አሁን መቼም እሱ ሳያውቅ ልጁን አይወስዱም። እሱ የሚላቸውን ነው የሚሰሩት ነው የምትለው። እሱ የሚላቸውን ነው የሚሰሩት። ትናንትና አሁን እንግዲህ በልጇ አትንጭ ብሎ ይፍሬም እንትን ብሏታል። ግን ዛሬ መልሳ መጣ ልጇን ወሰደችው። ምንም አታመጡም እኮ ነው።